መተውበት ካልቀረ እንደ አቢ ሉባባ ነው። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ። ማን ነው አቢ ሉባባ? አቢ ሉባባ ማለት ከአንሳር ሰሃቦች ውስጥ አንዱ ነው። እናም አቢ ሉባባ ረዲየላሁ አንሁ በአንድ ወቅት ነቢያችን ሰለላሁ ዐለይሂ ወሰለም በአምስተኛው ዓመተ ሂጅራ ገዘቱል አሕዛብ ዘመቻን እንዳጠናቀቁ ይሁዳዎች የገቡትን ቃለ መሐላ በማፍረሳቸውና ከጠላት ጎን በመሰለፋቸው በእነሱ ላይ ዘመቻ ተካሂዶ ነበር። በተደረገው ዘመቻ በኒ ቁረይዛ ይባላሉ። በተደረገው ዘመቻ ቤታቸው ተከበበ። ለብዙ ቀናት ሲከበብ በጣም ውስጣቸው ፈራ፣ ደነገጡና እስኪ ማን ያናግርልናል ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም በሚል ሰው ፈለጉ። አቢ ሉባባን መረጡ። አቢ ሉባባ ማለት ቀብለ ልእስላም ከይሁዳዎች ጋር ቃለ መሐላ የነበረው ሰው ነበርና እስኪ እሱ ደግሞ ሰሓባም ስለሆነ ነቢዩም ጋር ስለሚቀርብ እሳቸው ያናግርልናል አሉና መረጡ። ከዛ ነቢያችን ሰለላሁ ዐለይሂ ወሰለም በቃ ጥሩ አንተ ሂድና አናግራቸው ማለት እጅ እንዲሰጡ ስምምነት ላይ እንድንደርስ ቃላቸውን ማፍረሳቸውን አህድ ውላቸውን አፍርሰዋል። እንነጋገር በሰላም ያለ ጦርነት ስምምነት ላይ እንዲደረስ ወይም ደግሞ ውሳኔ እንዲቀበሉ ከነቢዩ ሰለላሁ ዐለይሂ ወሰለም የሚመጣ ውሳኔ እንዲቀበሉ አስማማቸው ብሎ ሄደ። እንደሄደ ሰዎቹ ደግሞ አቢ ሉባባን ያለ አቢ ሉባባ ያደረጉት አቀባበል እጅግ በጣም የአቢ ሉባባን ስነ ልቦና የሚሰርቅ አቀባበል ነበር ያደረጉለት። ያም ሴቶቻቸው እያለቀሱ አቢ ሉባባ ጋር እንዲመጡ፣ ህፃናቶችም ጭምር እያለቀሱ አቢ ሉባባ ጋር እንዲመጡ አደረጉ። አቢ ሉባባ ይህን ሲያይ በጣም ልቡ ተነካና ከዛ ምን አሉት? ምን አይነት ውሳኔ የሚተላለፍብን ይመስልሃል? ምን እናድርግ? እጅ እንስጥ ወይስ እንዋጋን እንፋለም የቱ ይሻላል ብሎ ሲያማክሩት ሁለቱም መራራ መሆናቸውን ሐሳቦችን ገልጸው ያው የሚጠብቃቸው ነገር ውሳኔ ስለሆነ እርምጃ ሊወሰድ ስለሆነ ያ አይነት ነገር የሚጠብቃቸው ብለው አለ። ይህን ቃል ከአንደበቱ እንደወጣ ይህን ውሳኔ ቀድሞ ሲያውቅ ስለነበር ነው። ይህ ውሳኔ ይህ ቃል ከአንደበቱ እንደወጣ በጣም ደነገጠ፣ ፈራ፣ ተርበደበደ። እግሩ አልቆም አለው። ቀጥታ የመጣው ወደዚህ መስጂድ ነበር። ወደዚህ መስጂድ በመምጣት ራሱን ከነዚህ ምሰሶች በአንዱ ላይ እስጢዋነት አቢ ሉባባ ይባላል። እዛ ላይ ራሱን ያስርና በቃ አላህ ተውበቴን እስኪቀበለኝ ድረስ ከዚህ አልፈታም አለ። እዚሁ ቆየ። ለሳምንት ያህል ቆይቷል ይባላል ራሱን አስሮ። ከዛ ነብዩ ሰለላሁ ዐለይሂ ወሰለም አቢ ሉባባ የተደበሉ ሲሉ አቢ ሉባባማ ይህን ኺያና ፈጽሜያለሁ፣ ቃሌን አፍርሻለሁ፣ ታማኝነቴን አጉድያለሁ ብሎ ደንግጦ ፈርቶ ይሄ በወንጀሉ ተጸጽቶ መስጂድ ውስጥ ገብቶ በመስጂዱ ምሰሶች በአንዱ ራሱን አስሮ ቁጭ ብሏል። እያለቀሰ ነው። ተውበቱን አላህ እንዲቀበለው የተማጸነ ነው ብሎ አሉት። ምን አለ ታዲያ እኔ ጋር ቢመጣ፣ እኔ ጋር እኮ ቀጥ ብሎ ቢመጣ ኖሮ ከአላህ ይቅርታ ልጠይቅለት ነበር፣ እስትግፋር አደርግለት ነበር ብለው አሉ። እንግዲያውስ ራሱን በዚህ አይነት ሁኔታ እርምጃ በራሱ ላይ ከወሰደ ከአላህ ተውበት እስኪመጣለት ድረስ እንጠብቃለን ብለው አሉ። ከዛን ነቢያችን ሰለላሁ ዐለይሂ ወሰለም በኒ ቁረይዛ ዘመቻ ተመለሱ። ከተመለሱ በኋላ አዩት መስጂድ ውስጥ ራሱን አስሯል። ለቀናት እዚህም ቆየ ይባላል። ሰላት ለመስገድ ሴት ልጁና ወይም ምስቱ ነበር እየመጡ የሚፈቱት። ውዱ ያደርጋል፣ ጧሃራ ያደርጋል። ከዛ ሰላቱን ይሰግድ ነበር። ተመልሶ ደግሞ ያስሩት ነበረ። ከብዙ ቀናት እስር ራሱን ካሰረ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ኡሙ ሰለማ ቤት ውስጥ ባደሩበት ከአንድ ምሽት ላይ በጣም ሱሕር ወቅት አካባቢ ሌሊት እየሰገዱ በጣም ሰላት ከጨረሱ በኋላ ደስተኛ ሆነው ሳቁ። እናታችን ኡሙ ሰለማ ምንድነው እንደሚያስቆት እንደሚያስደስቱት ነገር ምንድነው ብላ ስትላቸው ለአቢ ሉባባ አላህ ተውበቱን ተቀበለው አሉ። ተውበቱን ተቀበለው። እሷም በጣም ደስ አላት። ሁሉም ሰው ይህን ይጠብቅ ነበርና ላበሽረው የምስራች ልበለው ብላ አለቻቸው። አዎ ሂጂ በዩ አሏት። መታ በበሯ ከፍታ ወጣ። እሱ መስጂድ ውስጥ ያለው ራሱ ነስሮ ነው ያለው። አላህ ተውበትን ተቀብሎሃል፣ እንኳን ደስ አለህ የምስራች ብላ አለችው። በጣም ተደሰተ። ሰው ሁሉ ይህን ሲሰማ መጣና መስጂድ ነበር በሙሉ
ከእስሩ ሊፈቱት ተንቀሳቀሱ። የዛኔ እሱ ግን እንዳትፈቱኝ ብሎ አለ። እኔን የሚፈታኝ ረሱል ብቻ ናቸው መሆን አለባቸዋል። እውነትም አላህ ተውበቴ መቀበሉን ባውቀው እሳቸው መቶ ሲፈቱኝ አለ። እሳቸው ለሱብህ ሰላት ሲመጡ ፈቱትና ከጀማው ጋር ተቀላቀለ። በዚህ መልኩ አላህ ተውበቱን የተቀበለው ሰሐቢይ ነው አቢ ሉባባ። እንግዲህ ለተውበቱ ለሰራው ጥፋት ወንጀል ከልቡ ለመጸጸቱ በቆራጥነት ለመጸጸቱ ትልቅ ማሳያ ስራ ነበር የሰራው። አላህም የልቡን አይቶ ተውበቱን ተቀበለው። ስለዚህ ውድ ወንድሞች እህቶች፣ በሆነ አጋጣሚ እኛም ወንጀል ላይ ልንወድቅ እንችላለን፣ ጥፋት ላይ ልንወድቅ እንችላለን። በእኔ አደም ነው፣ የሰው ልጅ ይሳሳታል። ስለዚህ ተውበት ስናደርግ እንደ አቢ ሉባባ ቁርጥ ያለ ጥርት ያለ ጽድት ያለ ተውበት በማድረግ ከወንጀሎቻችን በሙሉ ተውበትን ወደ አላህ እንመለስላለሁ። ወጀዛኩም ላሁ ኸይረን ወሽኩራን።